እየተቀረጽሽ ነበር። ያንቺ ድምጽ ይግባ ግን አላውቅም። እንዲህ ፏ እንዳለች ምን እያየች ነው? ተመስጣለች በጣም። ኧረ ታች መሬት ላይ መጣ። አይ እኔ እኮ የምለው ማለት ነው አሁን ልናቀርብ ያሰብነው ምንድነው የቤተሰብ እንደ ሪያሊቲ ሾው ነው። አሁን አጠቃላይ ሪያሊቲ ሾው ነው የሚባለው እኮ የኛ ገብቶሻል? ሪያሊቲ ሾው ደግሞ ምን እንደሚጠይቀው ሪል የሆነ ነገር ነው። እንዲሁ አንዳንዴ ነገሮችን ሳያቸው የምር ማለት ለእንደዚህ አይነት ሾው ዝግጁ ነን ብለሽ ታስቢያለሽ? አሁን እውነታውን ለማቅረብ አሁን ለእውነታ እኮ እንደው ብዙ እንትን አያስፈልግም ለማስመሰል ስለሆነ ዝግጅት የሚያስፈልገው። በቃ ድንገት እንዳይሳሳት ብለህ እንትን ብላለህ። ግን እውነተኛ ከሆነ ነው ምንም ዝግጅት አያስፈልገው። ይሄ ነው ማስፈልገው። ውሸት ግን ሲሆን ለማስመሰል ስትል አንዳንድ ነገር ተለምዷል። አይ እኔ ምንድነው አሁን በእንደዚህ አይነት ሾው ላይ መቅረብ አለባቸው ብዬ ማስባቸውን ነገሮች አሁን ቀድሜ ሳዘጋጅ አንዳንድ ነገር ይሄንማ እሺ አትልም እያልኩ ራሴን ከልከል ማድረገው ነገር አለ። ሰሞኑን ሳስበው ውስጥ ገባሻ? ይሄ ሰው ፊት መቅረብ የለም ትላለች ብዬ አስባለሁ። የለበትም ብለህ አየሽ፣ ሪያሊቲ አይደለም ማለት ነው። ሪያሊቲ ሲባል ግን አሁን ለምሳሌ የነገነትን ሾው ምናምን አይተሻል? የነገነት ቤተሰብ የሚደብቁት ነገር በቃ አንዳንድ ነገራቸው አይደበቅም። የፈለገ ነገር ታረጊ ለመደበቅ ማለት እንዴ ነው? በቃ ሰው ግልጥ ያረገና ያላረገ አያስታውቅም። የነዚህማ ይሄ ብቻ አይደለም ኑሯቸው፣ የደበቁት ነገር አለ የምትያቸው አይነት ሰዎች የሉም ስታያቸው። አንዳንዶች ደግሞ ድራማውን ብቻ አቅርበው የኋላ ህይወታቸው አይታወቅም። እና ይሄ ከዛ ደግሞ አንዳንድ ሀሳቦችን ቆይ እንዲህ አይነት ሾው እንስራ ምናምን ብል ስል ይሄማ ሰው ፊት አይቀርብም ትያለሽ ብዬ የማስባቸው ነገሮች አሉ። ለምሳሌ አሁን የገነትን ሾው በደንብ ነበር የምትከታተለው። ስለዚህ ይሄ ለምን አወጣችሁ? ይሄ ባይወጣ ብዬ የምለው ሪያል እንትን የላትም፣ ያቀረበችው ነገር የለም። በቃ ምንም የምታቀርበው ነገር ሁሉ ከልጆቿ ጋር ያለውን ነገር ነው። ዋጋ ስትሄድ ነው ከባለቤቷ ጋር የነበረው ነገር ነበረ። ያው ይፋ የወጣ ነገር ስለነበረ ያ ነው። ከዛ ደግሞ ሲታረቁ ታየ ነው። ለምን ሚዲያ ላይ ያቀረበችው ይሄን ነገር ብዬ ብለው ይለምሳል። እሺ ለምሳሌ የኛ ሾው ቁጭ ብሎ አሁን ፖድካስት ከማውራት ያለፈ ፕራክቲካሊ ተግባራዊ ነገር ያካት ብቲ ምን ቢካተት ይችላል? እስከ ምን ድረስ ነው መሆን ያለበት? አንተ እሱ ነው ጥያቄ። ቁጭ ብሎ ከማውራት ያለፈ ካልኩማ ስራ ስንሰራ ምን የቤት ስራ ሊሆን ይችላል። ምን የጠዋትን ትምህርት ቤት ስሸኝ ከትምህርት ቤት ደግሞ ላንተና ለእሷ ደግሞ ምግብ ስሰራ ቁርስ ስንበላ ከዛ ደግሞ ቤት ይጸዳል፣ ዕቃ ይታጠባል፣ ልብስ ይታጠባል። አሁን እዚህ ጋር ራሱ ቀይ እየበራብሽ ነው። ቀይ እየበራብሽ ነው። ልቅረጽሽ ስልሽ የምትይኝን ነገር ታስታውሻለሽ? ዝግጁ አይደለሽም። አሁን ይሄ ችግር የለውም ሳይሆን አንዳንድ እንትኖች ላይ እኔ ሆት ሆኜ ይሄ ቢቀረጽ ምናምን ስል አንዳንድ ቦታ ላይ ስራሽ ላይ ተተቀበሉ ስራ አለብኝ እጭ ምናምን ትያለሽ አትይም? እውነተኛ ነገር ድንገት ነው አላልሽም? እኮ አይዝኩሽ እዚሁ ጋር አይደለም ተለማምደ ሲሆን ድራማ ሲሆን ነው እንጂ አጥነተህ ምናምን እውነተኛ ነገር እኮ ዝግጅት አያስፈልገውም አላልሽም? አይሽ ካላስፈለገው እናንተ መነጋገር የለብንም። አሁን አንተ እውነተኛ አልሻ ቪዲዮ ነው ቆይ በኋላ ይሄን ቪዲዮ እንሰራለን በቃ አትለኝም እኮ አሁን እኔ ዲጌ እንዳስተኛ ስራ ለምሳሌ እንደማሰብ አውቃለሁ። እኔ ቁጭ ብለሽ አውሪ አላልኩም እኮ ሳስተኛ ቪዲዮ እንሰራለን አታውቃለህ። ብድግ ብዬ ደግሞ ልንሳፈኛል ትመጣና ስራሽን እኔ ዝግጁ ያልኩ ባንድ ጎን ለማስመሰል ያልኖሩትን የራሳቸው ያልሆነው ኑሮ ለማስመሰል ይጥራሉ እንጂ ሪያሊቲ የሆነው ነገር ለመስራት ዝግጁነት አይደለም እኮ ማለት እኮ ያን ማለት እኮ አይደለም። አልገባኝም ማለቴ ሶስት የደጋግምሽና ጠፋብኝ። ማለቴ አይደለም አስፈልጎም ያልኩ ለምሳሌ እኔ ማልኖር ኑሮ ሌላ ለምሳሌ ከዚያ ዝቅተኛ የሆነ ቤት ደታ ታሪክ ነው የሚኖር ሰው ሊኖር ይችላል።
ከዛ አይ እንትና መሰራው ሾው ነው መሰራው ብሎ አሪፍ ቤት ለመምጣት የሰው ቤት ቢሰራ እንደዛማ እኛም አናረግም። ያንን ያልኩ ማመሰራው ዝግጅት አይፈልግም ማለት ግን አሁን የኛ ምንም ዝግጅት አይፈልግም። ግን ምንድነው የምልህ እናንተ አሁን ቪዲዮ ዲና ስቴክሽን ሰራሰራለሁ እላለሁ እኔ ሁሌ እላለሁ አይ ቆይ በመሀል እንትካስ አትለኝም ማለት እሺ ቆይ ዲና ስቴክሽን እቃየነሰው አንቺ ቆይ ይሄን ቪዲዮ ንግራ ስለኛለህ እሺ ጎሽ አሁን መተሽልኛል ምንድነው የምንቀርጸው አይደለም እኔ አሁን የተቃወምኩሽ ምን ጋር መሰለሽ ምንድነው ምን ሰራው ራሱ ብለሽ ትጠይቀኛለሽ እንጂ አልጠይቅም አሁን ገና እውነት ተናገርሽ ቆይ አለመልስልሽ አሁን ምንድነው ምን ሰራው ብትይ አሁን ከምትሰሪው ጋር የተገናኘ ነገር ልነግርሽ ነው በኔ ቤት ተዘጋጃለሁ እኮ አቀባብዬ ምን ጭቅጭቅ እስቲ እቺ ልጅ ምንድነው የምትፈልገው ወይ በኤአይ ልስራላት እንዴ እሷ እንዲሆን የምትፈልገውን ነገር ያልተሳተፈችበት እሱ የሌለችበት ቪዲዮ በሷ ፊት አድርጌ በኤአይ ሰርች የለጥፍላት እንዴ ላለው አይሽ ምንድነው ምን ሰራው ማለት አሁን በቃ ተከፍቷል ማለት ነው ሾው ተጀምሯል የሆነ ነገር እንስራ ስለሽ ምንድነው ማለት ያለብሽ ምንድነው ምን ሰራው አሁን ይሄን ንቅረጽ ምን ብትይ ከሰማሽ በኋላ አይሽ አይ ከስራዬ ጋር ላይ አይሄድም ከዛ እሺ ቶሎ በል እንዲህ እናርገው እንደዛ እናርገው አይሽ ስለዚህ ዝግጅት ሲባል አሁን እኔ ደግሞ አንቺ ላይ ማልቀበለው ነገር ልንገርሽ ልቀርጽ ነው አልኩሽ ማለት ፊትሽን እንደ ፋሲለደስ ግንብ ግርግድ ታደርጊዋለሽ በቃ የሆነ ነገር ተሳስቶ ላለመገኘት ይሄ ሾው አይባልም እንዴ እኔ እግዚአብሔር መቼስ እንዲህ ጥፍጥፍ አድርጎ ቀርቦ ሰርቶኝ አይደለም ካሜራ ፊት ማልፈራው ካሜራ ፊት እንደምናገር አስቤ አይደለም ከዚህ ቀድም ተዘጋጅቼ እኮ አይደለም ድንገት ስቀርጽ ራሴን ሆኜ ቀርባለሁ ብሳሳተም አይ ዶንት ኬር ልክ ካሜራ ይደቀናል ሲባል አንቺ ግግር ብለሻል በቃ የሆነ እንትን መስሎ ምታይ ስለዚህ ያ ያልሽው ነገር ቤት አይደለም የቀየርሽው እንጂ በመታረጊው አክት ላይ ለካሜራና ከካሜራ ውጪ አንድ አይደለም እንደውም አሁን በጣም እንትን አልሽ ግን እኔ መሰጥሽ አስተያየት እንቅረጽ አልኩሽ አይደለ ልክ የቤትሽ ገበሬ እንጀራ ሲለምንሽ ነው የሚመስለው ፊትሽ ምሳ ቁርስ ሰተሽው ምሳ ሳይደርስ የቤትሽ ገበሬ ራበኝ ሲል ምን አባ ብላንድ የለለም ነው የሚመስለው ፊትሽ ነው ንግግርሽ እኮ አይደለም እኔ ቪዲዮ እንቅረጽ ነው ያልኩት ዩቲዩብ ላይ ፌመስ ነው ያልኩት በዶላር ይከፈላል ነው ያልኩት እኔ ምን አጠፋ ገባሽ ንቅረጽ ስለሽ እኔ ስራ አለብኝ ይሄ በቃ ከዛ ምንድነው እያለች ያለችው እቺ ግራ ይገባኝ ለዚህ ነው ዝግጁ አይደለሽም የምለው ስለዚህ አሁን ይሄንን ሾው እንሰራለን ካልሽ ልክ ካሜራ ይዤ ስነሳ ስትከለክልኝ እንዳላይሽ ጠይቂ መጀመሪያ ምንድነው ያሰብከው ምክንያቱም ያሰብኩትን ነገር እኔ አንድ ቀን ቀድሜ የነገርኩሽ ማለት እንኳን እንደዛ አድርጌ አንቺ ለምሳሌ ነገ ልብስ አጥባለሁ ብለሽ አጥበሽ ታውቂያለሽ ይኸውላችሁ እንግዲህ አንድ 6 ዓመት አብረን ኖረን አይደለም 6 ዓመት አብረን ኖረን አንድ ቀን ባረክሽው ነገር የ6 ዓመት ኑሮ ለመከለስ አትሞክሪ እኔ ያልኩት ለምሳሌ እኔና አንቺ አውርተን እያወራን ያልኩት በሆድሽ አስበሽ አይደለም የትናንትናው ነው በሆድሽ አስበሽ ራስሽ ነው ያጠብሽው ልክ ነኝ ታስቻለሁ ለኔ አውርተሻል አብረን ያወራ ስለዚህ ስታወሪ ትሰሪያለሽ ወይ አሰሪም በቃ እኔ እኮ ይሄን ነው አየሽ አንቺ አሁን ካወራሽ ስለማትሰሪ ገባሽ አይደለም ካወራሽ ስለማትሰሪ ነው እኔ ብድግ ብዬ የምነሳው እኔ ስሜታዊ ሰው አይደለሁም እሺ እንዴ ብናረግስ ደግሞ ምንም ቀን ነው እኔ አሁን አንቺ አስበሽ መስራት አትችይም አንቺ እና እኔ አለሌ ነኝ ነው አይደለም ካይለኝም ቢያንስ እኔ የምሰራቸው ስራ አንተ የምትሰራቸው ስራ አይደለም አሁን ይሄን ሳትጨርሺው ላፈርስብሽ ያው ትረጅኛለሽ ነው መጨረሻውን ስለማውቅ ነው ማስቆመሽ ብዙ ጊዜ ላልሰማሽ ፈልጌ አይደለም አሁን ገብቶኛል መጨረሻውን አይቼዋለሁ ቆይ ላስቆምሽ እኔ አንድን ቪዲዮ እንስራ ብዬሽ ስነሳ ስራሽን አገናዝቤ ቀጥሎ ምን ትሰራለች ምክንያቱም ይሄ ጭንቅላት ጸጉር ብቻ አይደለም የሚያበቅለው እንኳን እቺን ለማሰብ እንኳን ትችላለች አችልም ብዬ ለማሰብ ይቅርና አገር ማስተዳደር ይችላል ጭንቅላቴ ስለዚህ እንዳላሰብኩ አርገሽ ኃላፊነት አለብኝ እንዴ እኔ ሳላቅ ከሌላ ቦታ ነው እንደዚህ መጣሽ እና ኃላፊነት እኔ አላውቀውም እንዴ ገባሽ ስለዚህ መፍትሄው እንስራ ስልሽ ምንድነው በእና ጠይቂ ስራሽ ላይ ነው የምንሰራው እስከዛሬ ቲክቶክ ላይ የለጠፍሻቸውን ቪዲዮዎች የለጠፍሻቸው በደንብ አስተውይ
የለጠፍሻቸውን ቪዲዮዎች ተለማምደን ሰርተሽ ነው ጥሩ እይታ ያገኘልሽ ወይስ ድንገት ነው? እንዲህ ነሽ አንቺ። ተለማምደሽ አስበሽበት አትችይም። አሁን ለዚህ ነው የተወደደው። ሪል የራስሽን ነገር ነው ማቅረብ። እኔ ደግሞ ምንድነው የምችለው ነገር ነገ አንቺ ላይ ፕራንክ ላረግሽ ሳስብ ከዛሬ ጀምሮ ማቀድ እችላለሁ። ገባሽ? በውስጤ ሳልነግርሽ ልክ ብድግ ስል ይሄን 5 ቀን ነው ያሰብኩት። ገባሽ? ስለዚህ ልክ እኔ የሆነ ካሜራ ይዤ እንስራ ስልሽ ምንድነው የምንሰራው በይ ታዩ ለኔ። ምክንያቱም የኔንም የራስሽንም ማኔጅ ማድረግ እችላለሁ ነው። ገባሻ? ግን አሁን እኔና አንቺ ጀምረን አንጨርስም አልሽኝ። አሁን ባለፈው ጀምረን አይደለም አንጨርሰው፣ ካወራን ነው ማንችለው። ማሰቡን ማቀዱ ለኔ ታይልኝ። ገባሽ? ከዛ ሾው ላይ ልታወሪ አሁን ፖድካስታችን ላይ እንድታወሪ የምፈልገውን ነገር በሌላ መንገድ ራሴ አዘጋጅሻለሁ። ለቀረጻ እንደሆነ ሳላስነቃ አዘጋጅሻለሁ። ምንድነው የሚባለው መሰለሽ? ተስተካከለ። እዚሁ ሾው ላይ አድገሽ ያያሉ ተመልካቾቻችንም ራሱ ነርቨስነስ ነው። አሁን የመሳሳት ፍርሃት አለ። ገባሽ? ሁሉም ሰው ላይ ያለ ችግር ነው። ልክ ሊያወራ ሲነሳ ሰው እንዲሰማው ሲያስብ ገና ጥፍጥፍጥፍጥ የሚልበት ሰው አለ። ከነዛ ሰዎች መካከል ነሽ አንቺ። አሁን እሳታት ይሆን እንዲህ እንደሆነ የሚል ፍርሃት አለብሽ። ያንን ስላለ እኔ አስቀድሜ በሌላ መንገድ አዘጋጅሻለሁ። ገባሽ? አሁን ምንድነው ይሄን ችግርሽን እኔ እንዲህ አይነት ችግር አለብኝ እንኳን አይደለም የምትይኝ። አሁን አንቺ እንደዛ ላለ ማለት ኃላፊነት አለብኝ ትኛለሽ። መንገዱ እሱ አይደለም፣ እዚህ ጋር ነው። አሁን የመዘጋጀት ተዘጋጅቶ የማቅረብ ችግር አለብሽ። እሱን እናስተካክለዋለን አብረን። አሁን ግን እውነተኛውን ኑሯችንን እያሳየን ላላገቡ ሰዎች ወደፊት ትዳር እንዴት መያዝ እንዳለባቸው ለመምከር አይደል እንዴ? አሁን ያገቡ አዲስ ባለትዳሮች ኑሯችንን እያዩ እኛን እየወደዱ እየተከተሉን ስለ ኑሮ አንዳንድ ሀሳቦችን እንድንሰጣቸው አይደል እንዴ? ቁጭ ብለው ደግሞ ፖድካስት መስማት የሚያስደስታቸው ሰዎች ደግሞ እንግዳ እየጋበዝን እያዋራን የህይወት ልምዳቸውን እየተካፈልን እኛም እየተዝናናን እንድናካፍላቸው ይሄ ነው አይደል ዓላማችን። ለዚህ ደግሞ ታስታውሺ ከሆነ ያው እዛ ዋይት ቦርዳችን እንደተቀመጠ ነው። እዛ ላይ ስለ ሾው አሰራር ቆይቻለሁ ከነገርኩሽ አይደል? በሰንጠረዥ አድርጌ ምን ብዬ ነገርኩሽ አይደል? ያ እውቀት ውስጥሽ ይቀመጥ። በቃ ዝግጅት ላንቺ ዘጋ ይበቃል። ከዛ አሁን እኔ እኮ አሁን የምነግርሽን ነገር ከዛሬ ሆነ ዓመት በፊት እኮ አላውቀው እና እኔም እኮ እንዳንቺ ፈራ ነበር። ገባሽ? ስለዚህ ወደዛ ደረጃ ገና ነው የሚታደገው። ገና አዲስ መጀመራችን ነው። ስለዚህ ልክ እኔ አሁን ካሜራ አንስቼ እንቅረጽ ስልሽ ቁሽሽሽ አታርጊ። ልክ የሆነ ነገር አጥቼ ልመና የመጣው ነው የምታስመስለው አንዳንዴ። ምክንያቱም እኔ ማሰበው ምንድነው ትናንትና ቪዲዮ እንስራ ተባብለን አይደለ? ዛሬ ካሜራ ይዤ የተነሳሁት ትናንትና ከተባባልን ጀምሮ ውስጥ እያሰብኩ ቆይቼ ብድግ እላለሁ ካሜራ ይዤ ስል ምን በይ በውስጤ እኔ ደግሞ ምኑን መዘጋጀው መሰለሽ? እንዲህ ብላት እንዲህ ስለምትል እላለሁ። በቃ ምትዩን አውቃለሁ አቅምሽን ስለማውቅ። ከዛ እያወራን እያለ መቼስ በጓዳችን ነው ከካሜራ በፊት የበልግና ባህሪ የለብሽም። ገባሽ? ጋጥ ወጥ አይደለሽም። ምናልባት ጮክ ብሎ አለመናገር ችግር ሊሆን ይችላል። ችግር ምን ነው ትሽኮረመው እንጂ እሽኮረመሚት ምን ነው ትሽኮረመሚ? ገባሽ? ድንገት ብታወሪ የሚታፈርበት አይደለም ስነ ልቦናሽ። ገባሽ? ስለዚህ ድንገት ቢያወራ ድንገት ቢቀረጽ እሳሳታለሁ ብለሽ እንዳትፈሪ ነው። አሁን በዚህ ሾው ራሱ አንቺ ላይ ተሻሽሎ ማየት የምፈልገው ስትናገሪም ግልጽ አድርጎ መናገር፣ ጮክ ብሎ ሰው እንዲሰማው አድርጎ መናገር ችለሽ ማየት ነው የምፈልገው። ተረዳሽኛል? ስለዚህ ድንገት ካሜራ ይዤ የምነሳው እያሰብኩበት ነው አይደለ? እንዲህ ብላት እንዲህ ታጠፋለች፣ እንዲህ ብላት እንዲህ ታሻሽላለች ብዬ አስቤልሽ ነው። እዛው ካሜራ ላይም ደግሞ ድንገት እንደሆነ አውቃለሁ፣ ግን እንዲህ ነው ብዬ ስመራሽ እየነቃሽ ካሜራውን እየደፈርሽ እንድትመጪ ነው። ግልጽ ነው። ስለዚህ ባለፈው እንዳረግሽኝ እንዳታረጊኝ። ሁለተኛ ካሜራ ይዤ ስነሳ እኔ እንደ ስራ ፈት አድርገሽ አንቺ ስራ አለብሽ ሁሉም አንዳቲ። ምክንያቱም ኦልሬዲ አንዴ ማስታወቂያ ለቀናል አይደል እንዴ? ሰው ይጠብቀን እሱን እኔ እኮ ይዤልሻለሁ። እኔ ደግሞ ሳቅድ አስቀድሜ ራሱ እሱን አስቤ ነው። ሌላ ጊዜ ከካሜራ ውጭ የተነጋገርነው ነገር ላይ ተመርኩዤ ይሄን ትችላለች ብዬ አስቤ ነው ማቀደልሽ። ገባሽ ሐሳቤ? አንዳንድ ስራዎች ደግሞ ወዲያው ባሰብክሽው ሰዓት ልቤ ውስጥ በሞላ ሰዓት ሲሰሩ ነው ቆንጆ የሚሆኑት። ኢነርጂው ባለኝ ሰዓት ማለት ነው። አንቺንም ማኔጅ የማድረግ ኢነርጂ ውስጥ ባለ ሰዓት። ለማንኛውም ድምጽሽ በትክክል ይግባም አይግባ አላቅም፣ እየተቀረጽሽ ነበር። ያንቺ ድምጽ ይግባ አይግባ ግን አላቅም።
ኢየሱስ ቪዲዮ ሰው እንዲ ፕራንክ አደረኩ ምናምን ሲል መጀመሪያ ተነጋግረው ምናምን የሚመስል ይላል። አሁን በባለሽ አየሽው ደረሰብሽ። አይ አይደለም፣ እኔ እኮ ስቃይን አልተረዳሽኝ። እሺ አሁን አስበሽበት እናውራ። ይሁን ምስሉ ጥራት ላይ ኖሮ ይችላል፣ ድንገት ነው። አሁን አንቺ ተዘጋጀሽበት አቺ ምናምን ብዬ ስልሽ ሌላ ነገር አይደለም። አሁን ባለው ነገር ላይ ተግባብተናል። እስኪ ሰላም ባያቸው፣ ሰብስክራይብ አድርጉ ምናምን ባያቸው። ሰላም ተመልካቾቻችን እንዴት ናችሁ? ባሌ ይጫወትብኛል። ያው እንግዲህ ፍራንክ እየተደረኩ ነው። ሰብስክራይብ አድርጉልን ፕሊዝ ተባካችሁ። ሾዋችን አላማ ምናምን ቅድም የተናገርኩት አለ ሰምተዋል። ስለዚህ ሰብስክራይብ አድርጉ። ጥሩ ነገር ስለሆነ ይዘን የመጣ ነው። የሚጠቅም ነገር ስለሆነ ለሚጠቅም ነገር ደግሞ ትብብራችሁ ስለሚያስፈልገን ተባበሩን ሰብስክራይብ በማድረግ። አንቺ ምን እየበላሽ? ኧረ ከፋ ውስጥ አውጪ። ለበለበችው እኮ አወጥበት ነው ታች ቁጭ ብለሽ እና ደህና ደሩ። ተባረኩ። በሚቀጥለው እስከምንገናኝ ድረስ ቻው። ሰላም